እንደ ኢትዮጵያ ደግሞ 85% ገበሬ በሆነበት እና የሀገሪቱ የጀርባ አጥንት ግብርና በሆነበት በከተማ የምንኖረው ሰዎች በቀጥታም ሆነ በተዘዋዋሪ መንገድ አባቶቻችን እናቶቻችን ገበሬ ካልሆኑ ቢያንስ አያቶቻችን ገበሬ ናቸው። ፎር ሹር አዲስ አበባ ያለህ ከተሜ ከዚህ ውጭ አይደለም። ቢያንስ እስከ 2 ትውልድ ወደኋላ ነው የገበሬ ማህበረሰብ ወይም ቤተሰብ ሊኖረን የሚችለው። እንደ አሜሪካ 6 እና 7 ትውልድ ወደኋላ የገበሬ ህብረተሰብ ልታገኝ ይችላል። እና ይሄ 85% የሆነው ገበሬ አብዛኛው በገጠር የሚኖረው ኢትዮጵያ ብለን ስናስብ ብዙ ጊዜ አዲስ አበባና አካባቢዋን ነው እያሰብ ያለ ነው። ኢትዮጵያ ማለት ግን 85% ገበሬ የሆነችው አገር ናት ኢትዮጵያ። ለመሆኑ ኢትዮጵያ እንዴት ነው የምናስባት የሚል ጥያቄ ያነሳል። አቶ ጌታቸው ሐሳብ ስመጣ ግን ድንቁርና ነው ላሉት፣ አይ የኢትዮጵያ ተነጻጻሪ ጥቅምና ከፍተኛው ፖፑሌሽን ሳይዝ በገጠር ስለሆነ የኛም ነገር ሁለመናችን ከግብርና ስለሚመነጭ ይህን ግብርና ወደ አግሪ ኢንዱስትሪ እና ማኒፋክቸሪንግ ኢንዱስትሪ በሚቀጥሉት 5 እና 10 ዓመታት ሺፍት እናደርጋለን ተብሎ ቢታሰብና ያለንን ሀብት እዛ ላይ ግብርናው ላይ ኢንቨስት ብናደርግ ይሄ ኢንቨስትመንት ከተወሰነ ጊዜ በኋላ ወደ ፍብረካና አግሪካልቸራል ኢንዱስትሪ ሊያሻግረን አይችልም ወይ? ክላሲክ የሆነው አካሄድ ይሄ አይደለም ወይ ነው። አንድ ሀገር እድገትን ስትጀምረው ካላት በእጇ ካላት ሀብት ላይ ነው የምትጀምረው። from the very elementary economic ሳይንሱ የሚለው do the best with what you have፣ በእጅ ባለው ነገር ምርጡን ነገር ለይተህ ስራ ነው የሚለው። therefore አይ ኮሪዶር ላይ ኢንቨስት ከሚደረግ ይልቅ ግብርና ላይ ኢንቨስት ቢደረግ ለሚቀጥለው 5 ዓመት ማለት ከተማውን ፈጽሞ ትተነው ማለት አይደል። በተወሰነ ደረጃ የማመጣጠን ነገር አለ። አንድ ሰው በእጁ ያለ ተነጻጻሪ ጥቅም አለ። አንድ ሰው ጋዜጠኛ ከሆነ ሙያው በጋዜጠኝነት ሙያው ነው የሆነ ሀብት አካብቶ ወደ ሌላ ቢዝነስ ሊሰራ የሚችል ወይ በሙያ ወይ በሀብት ወይ በውርስ ያገኘው ኮምፓራቲቭ አድቫንቴጅ አለ። ብዙ ዓመት ኢንቨስት ያደረክበት ወይ የተላመድክበት ሙያ አለ። ከሱ ነው የምትነሳው ነው። ኢትዮጵያም ከግብርና ነው የምትነሳው። አቶ ጌታቸው ስለ ኮምፓራቲቭ አድቫንቴጅ እና ኮምፒቲቲቭ አድቫንቴጅ አንስተዋል። በወጉ ዲፋይን ቢያርጉት በጣም ደስ ይለኝ ነበር። ለምን መልሱን እዛው ላይ ሊያገኙት ይችሉ ነበር ብዬ ማስበው። ሶ ኢኮኖሚክስ do the best with what you have፣ በእጅ ባለው ነገር ምርጡ ነገር ለይተህ ስራ የሚለው ክላሲክ ፋውንዴሽን። ይሄ የፓውል ሳሙኤልሰን መጽሐፍ። ፓውል ሳሙኤልሰን በኢኮኖሚክስ ኖቤል ሎሬት ነው። የሱ የጻፈው ኤሌመንተሪ ኢኮኖሚክስን ፋውንዴሽን የጻፈበት ነው። እና የተከበሩ አቶ ጌታቸው ረዳ ይህንን መጽሐፍ አይተውት ወይም ደግሞ ሌላ ምላሽ ካላቸው እንዲሰጡ ማድረግ በጣም ያስፈልጋል። ምክንያቱም ህዝባችን በተማረ በእውቀት እንመራ ብሎ ስለሚሉ እና ኮሪዶር አይቀድም ግብርና ነው የሚቀድመው ብሎ ቢል አንድ ሰው ድንቁርና መሆን ይችላል ወይ የሚለው እሳቸው መልስ ባሉበት ቢሰጡ መልካም ይመስለኛል። የሰውን ክብር ዝቅ ለማድረግ አይደለም፣ ግን ሀገራችን የጋራ ሀገር ናት። በሀሳብ ገበያ መመራት አለባት። ብዙ ጊዜ ሀሳብ የለም፣ ሰዎች ሀሳብ የላቸውም እና ሳይንስ ማለት ደግሞ የታመነ እውነት መሆኑ ግንዛቤ ያስፈልገዋል። ያው አቶ ጌታቸው እውቀት ያላቸው ሰው እንደሆነ ይታወቃል። ግን ምላሻቸውን በጣም ሙጓጓው። በተረፈ የዛሬ መልእክት ይሄ ነው። ፎሎ አድርጉ፣ ቤተሰብ የሆኑ ዲያሌክቲክስ ሚዲያን ተቀላቀሉ። ዲያሌክቲክስ ማለት በነገራችን ላይ የአንድን ጉዳይ የመተንተን የማስረዳት የጥበበ መንገድ ማለት ነው። አርት ኦፍ ጊቪንግ ራሽንስ ለሆነ ችግር በግለሰብ ህብረተሰብ፣ መንግስትና ተፈጥሮ መካከል ያለ መስተጋብራዊ ግንኙነት አንዳቸው በሌላኛቸው ላይ ያላቸው መሰናሰል እና የነሱ መስተጋብር ነው ህይወታችን የዓለም ህዝብ ህይወት የሚወስነው ከአራቱ ውጭ አይደለም። ያንን ለማለት ነው። ፎሎ አድርጉ። ይኸው ነው። ዚስ ሲዩ